ሶ ምፈልገው ነገር ለባለው ለታይ ማድረግ የኔ ግዴታ ነው። አሳክቼዋለሁ። ዲዲት በዘነዘና ሃይሚ ግን ካንተ ጥቅምን ሳይሆን የምትፈልገው ፍቅር ነው። ፍቅር ደግሞ በገንዘብ ሊገዛ አይችልም። እና እኔ ባለው ውለታህ ነኝ ይሄንን አድርግልኝ ብላ አላለችም አይደለ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ውዶች ሰላማችሁ ይብዛልኝ በያላችሁበት። እኛም ከመናገር ወደ ኋላ አንልም፣ ብሩኬም ከመናገር ወደ ኋላ አይልም። እንግዲህ ሰላም እስከምትፈጥሩ ድረስ ተያይዘን ገደል እንገባታለን። በቅድሚያ ግን ደስ ብሎኛል ለወንድምህ አስበህና አቅደክ ልክ እንደ ትልቅ ሰው አንተ ትንሽ ሆነ እንደ ትልቅ ሰው ሆነክ አስበክ ይሄንን መኪና ገዝተህ ስለሰጠው ደስ ብሎኛል ከሚባለው በላይ ሀብቴም እንኳን ደስ አለክ ማለት እፈልጋለሁኝ ማለት ነው። እንደዚህ አስቦ ትልቅ ነገር ነው ይሄ፣ እንደ ቀላል ነገር አትዩት። ትልቅ ነገር ነው እውነት ለመናገር ያክል ላደረገልህ እሱም ለሃይሚም መልካም ነው። ሀብቴ አንዳንድ ጊዜ ሾጥ ያደርገዋል እንጂ ሃይሚዬ ላይ ጥሩ ሰው ነው በእርግጥ። ነገር ግን ደግሞ እኔ ይሄንን ቪዲዮ መስራት የፈለግኩትኝ አሁን መስራት እራሱ አልፈለግኩም ነበረ። የብሩኬ ንግግር አበሳይቶኝ ነው። ባለውለታዬ ናት፣ ከልጅነት ጀምሮ አብረን ነው እዚህ የደረስነው። ለባለውለታዬ ደግሞ የሆነ ነገር ማድረግ ምናምን ነገር ግዴታዬ ነው ማድረግ ባለውለታዬ እስከሆነ ድረስ ውለታ እስከዋለልኝ ድረስ ምናምን ነገር ግን አንድ ሰው እንደ ባለውለታ አድርገህ ከሆነ የምትይዘው ወይንም ላይክ ለክፉ ቀን ከሆነ ያ ሰውን የፈለግከው ተስፋ መስጠት የለብህም። በተለይ ለሴት ልጅ ብሩኬ ተስፋ አይሰጥም። ይሄ የልጆቼ እናት ገነመኔ ምናምን እዚ ጋ እኮ ወተክ አፈቅርሻለሁ ብለህ ቃሉን እንኳን ባትገልጸው ይሄ የልጆቼ የአራት ልጆቼ እናት ምናምን ብሎ ገነመኔ እያሉ ራሱ ተስፋ መስጠት በቃ ሌላ የሴት ልጅ ልብ ዝም ብሎ ያለ ቦታው ምናምን ነገር ማንጠልጠል ይሄ ዋጋ ቢስ ነው የሚሆነው። ሌላው ነገር ደግሞ ሃይሚ ጥቅማ ጥቅም የምትፈልግ ሰው አይደለችም። ሌላው ነገር ደግሞ ይሄ እንትን ውለታ እንድትመልስላት ምናምን ነገር አይደለም። ካንተ ጋር አብራ የሆነችው ውለታን መዋዋልን ወይንም የሆነ መልካም ነገር አድርጋልክ ያንን መልካም ነገር እንድትመልስላት ምናምን አይደለም። ፍቅርን ብላ ነው ካንተ ጋር የሆነችው። አንተ ግን ጥቅም ውስጥ ነው ያለው። አዎ ጥቅም ውስጥ ነክ። እኔ የተረዳሁትኝ እንደዛ ነው። ልክ ባለውለታዬ ናት ሃይሚ፣ ጥሩ ነገር አድርጋልኛለች፣ ጥሩ በክፉ ቀን ከኔ ጋር ናት ብለህ ካሰብክ ፍቅር አግብተሃት ነበር ይሄንን ማድረግ አለብህ። አሁን ሳይሆን አግብተሃት የልጆች እናት ከሆነች በኋላ በቃ ሌለ በእያንዳንዷ ሰዓት ልጅ ስትወልድ የተለያየ ለልደቷ ምናምን ነገር እየገዛ ሰፕራይዝ ብታረጋት አሪፍ ነው። በቃ ለደግነቷ፣ ለመልካምነቷ፣ ለቅንነቷ። አሁን ግን አንድ ቀን እንኳን ፍቅርህን ሳትገልጥ የራስን ስኬት አሳካክ። ከዛስ ባለውለታዬ ናት፣ ለባለውለታዬ ደግሞ እንደዚህ ማድረግ ምናምን ግድ ይለኛል ምናምን ነገር። እንዲህ ለምን እዚህ ውስጥ ትገባለህ ብሩኬ? ከገንዘብ አይበልጥም ብለህ ነው? ፍቅር እኮ ከገንዘብ ይበልጣል። እና አንተ ደግሞ የሆነ የሃይሚን ያደረገችልህን መልካም ነገር በውለታ ነው ያሰብከው፣ የሆነ በጥቅም ነው ያሰብከው። ዛሬ ላይ እሷ ይሄንን መልካም ነገር አድርጋልኛለች ከኔ ጋራ እሷን አግኝቼ ስኬታማ ሆኛለሁ። ስለዚህ እሷን ይሄን ስኬታማ ላደረገች ነገር አግብቼ የቤቴ ንግስት አደርጋታለሁ የሚለው ሳይሆን አንተ ልብ ውስጥ ያለው መኪና ቆርቆሮ ገዝቼ ሰጣታለሁ፣ ቤት ሰርቼ ሰጣታለሁ የሚለው ነው አንተ ልብ ውስጥ ያለው፣ እንደተረዳሁትኝ ከሆነ ማለት ነው። ይሄንን ነው የተረዳሁትኝ። ግን መሆን የለበትም። በጣም ያናድዳል። እኔ ምን እየተደረገ እንደሆነ አላውቅም። ሌላው ነገር ደግሞ ከአንተ በጣም ያበሳጨኝ እኔ ማድረግ ያለብኝን ነገር አደርጋለሁኝ፣ ማንንም አልሰማም፣ እኔ በራሴ ነው የምመራው፣ ማንንም ልሰማ አልችልም ምናምን ነገር ላልከው ማለት ነው። እስከ ዛሬ እኮ እኔና ሃይሚ እንዳንለያይ አደራ ቤተሰብ ጸልዩልን፣ የእናንተ ድጋፍ ያስፈልገናል፣ ቤተሰቦቼ እናንተ ጸሎት ያስፈልገኛል ምናምን እያልክ ስሰክስ ነበረ ኦዲንስን። ዛሬ ለምን እንደዚህ እኔ በራሴ ነው የምመራው? አንተ በራሴ የምትመራ ከሆነ አንድ ሰው እኔ በራሴ ነው የምመራው፣ በራሴ ኮንፊደንስ፣ ማንንም አልሰማም፣ ማንም እዛ ጋር ቢሳደብ ማንም ቢናገረኝ ማንንም አልሰማም ካልክ
አንተ ቤተሰቦቻችን ጸልዩልን እኔና ሀይሚ እዚህ ጋር ሰላም እንዲፈጠር አሁን የገባሁበት ችግር ምናምን ከባድ ነው ምናምን እያልክ ያን ጊዜ እንኳን ይቺ አርግዤ መጥቻለሁ ያለች ሰዓት እንዳትረሳት ያወራሃትን ወደኋላ ዞር እንበል እንዴ። ዛሬ እንዴት በራስ መመራት ጀመር? ከመቼ ወዲህ ነው መመራት የጀመርከው በራስክ እንዴ? በራሱ የሚመራ ሰው እኮ የሰው ድጋፍ አያስፈልገውም፣ የሰው ትብብር አያስፈልገውም። አምላኩን ይዞ ወደፊት ነው። አንተ ግን በጣም ትሰክሳለህ እዚህ ጋር ማለት ነው። ምንም አረብ ሀገር ብንሆን ፋራ አይደለንም። ብሩኬ እንደ ፋራ እያየህን ነው። እውነቴን ነው የምለኛ ፋራ አይደለንም። ፊደል ቆጥረን ነው የተሰደድ ነው። የምሬን ነው። እና አንዳንድ ጊዜ የምታደርገውን ነገር ብታቅ በጣም ደስ ይላል። ምክንያቱም እኔ እዚህ ከአለባብሼ ቪዲዮ መስራት አልወድም። እውነቱን ተናግሬ ነው ቪዲዮ የምሰራው። ምክንያቱም እኔ ደስ አይለኝማ ይሄ ማስመሰል። እኔ ጥቅመኛ አይደለሁኝም ማለት ገና ከዴቴ አንተ ወዳይ ሰብስክራይብ ታደርገኛለህ ብዬ እኔ የሆነ ያንተ አለባብሼ ቪዲዮ አልሰራም። እውነቱን ነግሬክ አምና ተቃብላ ቤተሰብ ትሆናለች። አለቀ። እኔ እንደዚህ ነኝ። እና አንዳንድ ጊዜ ሰው የሆነ ቦታ ሲደርስ የሰውን ድጋፍ ፈልጎ የሰውን እርዳታ ፈልጎ የሰውን ጦሎት የሰውን እርገዛ ፈልጎ እዚህ ጋር ምናምን ነገር ምናምን እንደዛ አይባልም። እና ጥሩ አይደለም። ብሩኬ ንግግር ማስተካከል አለብክ። አንተ ስህተት ሲነገርህ በጭራሽ ሙስተሂል አትፈልግም። የምሬን ነው። ከነ ስህተት ልክ ነህ ጀግና ነህ የሚል ሰው ነው የምትፈልገው። ከነ ስህተት ማለት ነው። ኖ አይደለም። ሀይሚ ስህተት ካለባት ይነገራታል። አንተም ስህተት ካለብህ ይነገርሃል። ስለዚህ ስህተትህ ስለተነገረህ ሊቆጭህ ወይንም ሊቆረቁርህ አይገባም። ልክ ናቸው ብለህ ልታስብ ይገባል። የምታደርገው ነገር ከዚህ በፊት ቅማምዬ እኮ ልዩ ሰው ናት ምናምን እኔ ለእሷ ለደቂቃ ከተለዩ ሞት አለውኝ ሞት ነው የሚሰማኝ ስትል ነበረ። አሁን ግን በቃ ልክ ተስፋ እንደቆረጥክ ምናምን ነገር በቃ ሌለ ልብ ሌላ ቦታ እንደሆነ ነው አክት እያደረክ ያለው። ሀይ ብሩኬ እንዲህ ሰው በዝን ያክል ይሰክሳል እንዴ? ታስቀኛለህ። ለማንኛውም የምሬን ነው። ክፉ እኮ ሆነህ አይደለም። አንደኛ ንግግር አለመቻል፣ ሁለተኛ ነገር ደግሞ ልብህ አለመፍቀዱ። እኔ ሀይሚ ምን እንደጎደላት አላውቅም ለአንተ ሚስት ለመሆን። እግዚአብሔር ነው አዋቂው። ከዚህ በኋላ ያለውን እኔ ክፉ ብንናገር እንግዲህ ኃጢአተኛ ነው የምንሆነው።